ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ነው። አባን ስፖርት ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያለን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። ተመልሰን መጥተናል። ውድ አድማጮቻችን በነገው ዕለት የሻምፒዮንስ ሊግ ተሳትፎ ለማግኘት የሚፋለመው ማንቸስተር ዩናይትድ ረፋድ 11 ሰዓት ላይ ክሪስታል ፓላስን ያስተናግዳል። ማንቸስተር ዩናይትድ በትላንትናው ዕለት የጣለው አስቶን ቪላ ነጥብ መጣሉን ተከትሎ ይህን ጨዋታ የሚያሸንፍ ከሆነ ሶስተኛ ደረጃን የሚረከብ ይሆናል። በዚህኛው ጨዋታ ላይ ቶፕ ፎር ለመቆየት የግድ ማሸነፍ ይጠበቅበታል እና አብርሾ ማንቸስተር ዩናይትድ ይህንን የሚወጣው ይመስላል። ሻኒሶ ስለ ማንቸስተር ስናነሳ ብዙ ጊዜ ያው አሰልጣኞችን የቀያየረ እንደመጣ ብዙ ጊዜ አንስተውናል። በምን አይነት ፎርም ቢመጣ ማንቸስተር ዩናይትድ ይስተካከላል ብለን ብዙ ጊዜ አውርተን ነበረ እና ከሩበን አሞሪም በነበረ ሰዓት ምን ያህል ማንቸስተር ዩናይትድ ምን ያህል ወደ ፎርም ለመመለስ እንዴት እየተቸገረ እንደነበረ እና ፎርሜሽኑም ልክ ያልነበረ ፎርሜሽን የልጆቹን አቅም የማውጣት አቅማቸውን የማውጣት አቅም የሌለው ፎርሜሽን ይዞ ሲገባ ብዙ ጊዜ ተችተነው ነበረ። 3-4-3 ፎርሜሽን ይዞ ሲገባ በዊንግ ባኮች ሲጠቀም ምን ያህል እየተቸገረ እንደነበረ ስናነሳ የነበረውን በደንብ ማስታወስ እንችላለን እና በማይክል ካሪክ ደግሞ ምን ያህል ምርጥ ፎርም ይዞ እንደመጣ ማይክል ካሪክ ልክ ሲጀምር ከማንቸስተር ሲቲ ጋር በምርጥ አቋም ጀምሮ አርሰናልን አስተናግዶ እያለ ቀጥሎ ያለፉትን 6 ጨዋታዎችን ማግኘት ከነበረበት 18 ነጥብ 16ቱን ሰብስቦ በዌስትሃም ብቻ ነው ከዌስትሃም ጋር ነው ነጥብ ተጋርቶ ያለፉትን 6 ጨዋታዎች ምንም አይነት ሽንፈት አላስተናገደም። ማይክል ካሪክን ከቀጠረ በኋላ ማለት ነው። ማንቸስተር ዩናይትድ ጊዜያዊ አሰልጣኝም ቢሆን በሚገርም ፎርም ማንቸስተር ዩናይትድን እያመጣው ይገኛል እና የቻምፒየንስ ሊግ ተሳትፎን ለማግኘት በጣም ትልቅ አድቫንቴጅን ይዟል። ምክንያቱም አስቶን ቪላ እንዳልከውም ትላንትና ነጥብ ድሮፕ ማድረጉ ለማንቸስተር ዩናይትድ ትልቅ አድቫንቴጅ ነው እና ነጥባቸውን እኩል አድርጎ በጎል ክፍያ በልጦ ማንቸስተር ዩናይትድ ቪላን ይበልጣል ማለት ነው። ሶስተኛ ደረጃን ይረከባል ከቪላ ማለት ነው እና ይሄም ደግሞ ጌሞችን ዛሬ ምናልባት ሊቨርፑል ነጥብ የሚጥል ከሆነ ከሊቨርፑል ጋር የሚኖረውን የነጥብ ልዩነት በዛው ልክ የማስፋት አድቫንቴጅ ይኖረዋል ማለት ነው። ነገር ግን ክሪስታል ፓላስ በጣም ቀላል ተጋጣሚ አይሆንም። እንደ ማርክ ጉሂ ያለ ተጫዋች ቢለቅም ምናልባት ፎርሙላም ባይሆንም ቀላል ተጋጣሚ አይሆንም። ማንቸስተር ዩናይትድ በኦልድ ትራፎርድ ከመጫወቱ አንጻር ትልቅ አድቫንቴጅ ይኖረዋል ማንቸስተር ዩናይትድ ማለት ነው እና ይሄ ጨዋታ ለማንቸስተር ዩናይትድ በጣም ወሳኝ ጨዋታ ነው። ለቻምፒየንስ ሊግ ለመግባት በጣም ትልቅ አድቫንቴጁ ነው የሚሆነው ማለት ነው። እንደ ክሪስታል ፓላስ ያለ ቀጣይ ደግሞ ከኒውካስትል ከመጫወቱ አንጻር ከዛ ከቪላ ከዛ ከቦርንማውዝ እያለ ይሄዳል የማንቸስተር ተጋጣሚዎች ማለት ነው እና እንደዚህ አይነት ጌሞችን በሜዳ የምታደርገውን ጌሞችን እያሸነፍክ የምትሄድ ከሆነ ያው ቀጣይ ነጥብ ምናልባትም ግዴታ ነጥብ የሚያስጥልህ ቡድን ሲመጣ የሰበሰብከው ነጥብ ትልቅ ጥቅም ስለሚኖረው እንደዚህ አይነት ቀላል ጌሞችን ቀላል ባይባልም ፕሪሚየር ሊግ በእርግጥ ቀላል ጌም የምትለው ጨዋታ የለም። ነገር ግን ካለው በወረቀት ደረጃ ካሉት ተጋጣሚዎች የክሪስታል ፓላስ አሁን አቋሙ ከመውረዱ አንጻር ማለት ነው ከኒውካስትል እና ከአስቶን ቪላ የተሻለ ቀላል ተጋጣሚ ነው ብለን ልናወራ እንችላለን። ስለዚህ እንደዚህ አይነት ጌሞችን ማሸነፉ ለማንቸስተር ትልቅ የራስ መተማመን እንዲጨምርለት ያደርገዋል እና ማይክል ካሪክም በጣም የማንቸስተር ዲኤንኤን በደንብ እየመለሰ ያለ አሰልጣኝ ነው። ምናልባት ብዙ ጊዜ አንስተነው ሊሆን ይችላል ስለ ማይክል ካሪክ ከመቀጠሩ በፊትም ያወራናቸው እና ጌሞችን እያሸነፈ ሲመጣ እያወራን የነበረው ስለ ማይክል ካሪክ በደንብ ማንቸስተር ዩናይትድን የካልቸሩን ስለሚያውቀው በደንብ ያንን ካልቸር አስተጋብቶባቸው ተጫዋቾቹ ላይ በጣም ኢሞሽናሊ በደንብ
እንዲጫወቱ ለማድረግ በጣም ወሳኝ አሰልጣኝ ነው ብለን አንስተናል። ያንንም ደግሞ እያሳየን ይገኛል ማለት ነው። ማንችስተር ዩናይትድን በደንብ ልጆቹን አቅም እያወጣ ይገኛል። እንደ ዳሎት ያለ ተጫዋች ዶርጉንም ከመጎዳቱ በፊት እያሳየን የነበረው ፐርፎርመንስ ያንንም ተመልክተናል። ምን ያህል ልጆቹን አቅማቸውን እያወጣ እንደሚገኝ ማለት ነው። ዳሎትን በደንብ ለማንችስተር ዩናይትድ ጭራሽ የማይመጥን ተጫዋች ነው ብለን እንዳወራ ነው ልክ አሁን ላይ በደንብ ፎርሙ ላይ እየመጣ በባክፎር ሲጫወት በዛው ልክ የዶርጉን ራሱ ምን አይነት ምርጥ ተጫዋች እንደነበረ የሚዘነጋ አይደለም። በአርሰናሉ ጨዋታ በማንችስተር ሲቲውም ጨዋታ ማለት ነው በጣም በሚገርም ፎርም ሲጫወት እንደነበረ የምናስታውሰው ነው። ምናልባት ሌላ ቶርናመንት ላይ ስለሌሉ ማንችስተር ዩናይትድ ፕሪሚየር ሊጉ ላይ ፎከስ ስለሚያደርጉ እንደዚህ አይነት አድቫንቴጆችን በደንብ መጠቀም ይኖርባቸዋል ማለት ነው። ስለዚህ ማንችስተር ዩናይትድ ትልቅ የቻምፒየንስ ሊግ ተሳትፎን ለማግኘት ትልቅ አድቫንቴጅ አለው ከተቀሩት ከሊቨርፑልም ከቼልሲም አንጻር ማለት ነው። ማንችስተር ዩናይትድ በደንብ ትልቅ አድቫንቴጅ ይኖረዋል። ምክንያቱም ከአርሰናል ጋር ጨርሷል፣ ከሲቲ ጋር ጨርሷል። ያው የሚቀረው ከቪላ ከቼልሲ ከቶተናም ጨርሷል። ምክንያቱም ቶፕ 6 ከሚባሉ ቡድኖች ጋር ብዙዎቹን ስለጨረሰ ማለት ነው። የመግባት አድቫንቴጁ በዛው ልክ ከፍተኛ ነው ማለት ነው። ስለዚህ ማንችስተር ዩናይትድ በደንብ ዶሚኔት አድርጎ 3ኛ ደረጃ ለማግኘት እንደዚህ አይነት ጌሞችን ማሸነፍ ይኖርበታል። በእኔም በኩል ለማንችስተር ዩናይትድ ትልቅ ቅድመ ግምት እሰጠዋለሁ። ያለው ቶርናመንት ይሄ ብቻ ስለሆነ ማለት ነው ትልቅ አድቫንቴጅ ነው የሚሆነው ለማንችስተር ዩናይትድ ማለት ነው። በሌላ በኩል የቼልሲም ከአርሰናል ጋር መጫወቱ ለማንችስተር ዩናይትድ በደንብ ትልቅ አድቫንቴጅ ይሆናል። ያ ደግሞ ለማንችስተር ዩናይትድ ትልቅ የቻምፒየንስ ሊግ በር እየከፈተለት የሚመጣ ይሆናል ማለት ነው። ስለ ማንችስተር ዩናይትድ ስናነሳ በደንብ ብዙ ጊዜ በቡድኑ የልብ ምት ብሩኖ ፈርናንዴዝ በጣም ብዙ ጊዜ ተመልክተናል። ምን ያህል ክሬቲቪቲ እንዳለው ማለት ነው ብዙ ጊዜ አንስተነዋል ስለ ብሩኖ ፈርናንዴዝ ማለት ነው። ብሩኖ ፈርናንዴዝን ስንመለከት በደንብ ክሬት የሚያደርግ ተጫዋች፣ ለቡድኑ አታኪንግ ትልቁ መሰረት ብለን ማንሳት እንችላለን ለማንችስተር ዩናይትድ ማለት ነው። ከፈረመበት አመት ጀምሮ ማለት ነው ማንችስተር ዩናይትድ በደንብ የዚህ ልጅ ግልጋሎት እያገኘ ይገኛል ማለት ነው። እና በአሞሪም ታይም የነበረውን ከካዝሚሮ ጋር ደብል ፒቮት እንዲጫወት ካደረገው በኋላ ምናልባት የማንችስተርን የክሬቲቪቲ ጉዳይ ጥያቄ ውስጥ ገብቶ ነበረ። በጣም ሲቸገሩ ተመልክተናል። ምክንያቱም ታስቦ ነበረ እንደ 8 ቁጥር ሲጫወት የነበረው ማለት ነው ብሩኖ ፈርናንዴዝ። አሁን ግን ማይክል ካሪክ ከገባ በኋላ የኮቢ ማይኖ እንደገና መወለድ በጣም ለቡድኑ ትልቅ ጥቅም እየሰጠ ይገኛል። ከካዝሚሮ ጋር አጣምሮት ብሩኖ ፈርናንዴዝን ደግሞ በቦታው መልሶ ምን አይነት ክሬቲቭ ተጫዋች እንደሆነ እያስመሰከርን ይገኛል። ለማንሳት ያክል ራሱ ከማንችስተር ሲቲ ጋር ያደረጉትን ጨዋታ ሙቤሞ ያስቆጠረው ጎል በምን አይነት ታይሚንግ ለሙቤሞ የሰጠው ኳስ በጣም የሚደነቅ ተጫዋች እንደሆነ ያስመሰከርን። የዛን ቀን ምናልባት ኦፍ ሳይድ የተባሉ ኳሶችን በምን አይነት ፎርም እየሰጠ እንደነበረ ስንመለከት ለማንችስተር ምን ያህል ትልቅ ግልጋሎት እየሰጠ እንደነበረ መረዳት እንችላለን። እና ከዛ በኋላ ያሉትን ጌሞችን በጣም በክሬቲቪቲው በጣም የተሻለ ተጫዋች በፕሪሚየር ሊጉ ምናልባት አሁን ላይ በጣም ክሬቲቭ ከሚባሉ ተጫዋቾች ውስጥ አንዱና ዋነኛው ነው ብሩኖ ፈርናንዴዝ ማለት ነው። እና ያንን እያሳየን ይገኛል። ምናልባት ማንችስተር እንደዚህ አይነት ጌሞችን የሚያሸንፍ ከሆነ በሱ እርዳታ ይሆናል። በጣም በሚገርም ፓሽን እየተጫወተ ይገኛል። የእነሱም ደግሞ ሙቤሞ በዛው ልክ ማቲያስ ኩኛ በጣም ወደ ፎርም እየመጡ ከቡድኑ ጋር እየተዋሃዱ ስለሚገኝ ማለት ነው በጣም ማንችስተር ዩናይትድን ወደ ፎርሙ እያመጡት ይገኛሉ ማለት ነው። በዲፌንሱ በኩል ስንመለከት ደግሞ ማንችስተር በጣም የሃሪ ማጓየር በጣም ወደ ፎርም መምጣት እና
ሊሳንድሮ ማርቲኔዝ የሁለቱ ጥምረት በጣም በሚገርም ሁኔታ ምርጥ ፎርምን እየያዘ ይገኛል እና መከላከሉ ላይም በዛው ልክ በጣም የተዋጣላቸው እየሆኑ ይገኛሉ ማንቸስተር ዩናይትዶች ማለት ነው። እና የማይክል ካሪክ ቅያሬዎቹም ደግሞ በጣም እየተሳካለት ይገኛል። እንደ ቤንጃሚን ሴስኮን ቀይሮ በሚያስገባ ሰዓት በምርጥ ብቃት እያሳየን ስለሆነ ማለት ነው። ስለዚህ ማይክል ካሪክ በጣም እየተሳካለት ይገኛል። ምናልባት ከዚህ ውድድር በኋላ ይቀጥል አይቀጥል የሚለውን እሱን የምንመለከት ይሆናል። ነገር ግን በዚህ ፎርም የሚቀጥል ከሆነ ያው ላለማስቀጠል ምንም አይነት ምክንያት ይኖራቸዋል ብዬ አላስብም። ማንቸስተር ዩናይትድ ምናልባት ባለሀብቶቹ በደንብ የሚያስቡበት ይመስለኛል በዚህ ጉዳይ ማለት ነው። እና ማንቸስተር ዩናይትድ በፎርሙ እየመጣ ስለሆነ የነገውን ጨዋታ ምናልባት ፓላስን ያን ያህል ቢፈትነውም ለማሸነፍ ትልቅ አድቫንቴጅ ይኖረዋል ብዬ አስባለሁ። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።